50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬ የሰማነው ዜና ከባድ ነው። እንዲሁ እንደቀላል አይታችሁት ከሆነ ትሸወዳላችሁ። መስቀልቅሉ ወጥቶላቸዋል። በተለይ አሁን የካርግ ደሴትን አሜሪካ አትመታም፣ ከመታች በጣም መጥፎ ችግር ነው የሚመጣው እየተባለ ሲነገር ትራምፕ ሊሰማ አልቻለም። ደሴቲቱ መጥተዋል። ይሄ ደሴት ማለት ምን ማለት እንደሆነ አሁን ቀጥዬ እነግራችኋለሁ። በአንድ ፕሮግራም ላይ የጠቆምኳችሁ ይመስለኛል። ነገር ግን ቀጥሎ ዓለማችን ከኮቪድ-19 በላይ ወደ ከባድ ችግር ውስጥ እየገባች መሆኑን ጥናቶቹ የሚያሳዩትን ማረጋገጫ ሆነው ከቀረቡት ነገሮች መካከል አንዱ የካርግ ደሴት መደብደብ ነው። የዚችን ደሴት መምታት እዛ ላይ ያለውን የጦር ኃይል ነው ወደ መምታት የተኮስ ነው ብሏል ትራምፕ። ነገር ግን አለ የኢራን መንግስት እንግዲህ እጁን ማይሰጠው ይሄ እንግዲህ እጅ ሲል ነበረ ትራምፕ የቆየው። ነገር ግን እጅ ሊሰጥ አልቻለም ሀገሪቱ መንግስት። ስለዚህ የሆነ የሚፈልገው ነገር ካላደረገ ቀጥሎ በዚህ የሚቀጥል ከሆነ ግን ደሴቲቱ ላይ ያለ የነዳጅ ክምችትን እንደበድባለሁ ብለዋል። በነገራችን ላይ ምን ማለት እንደሆነ በጣም ከባድ ነው። ቀጥሎ ዓለማችን ሰዎች በነገራችን ላይ ይሄን ጦርነት የሚያደርጉ ሰዎች ወደው የሚያደርጉ ከመሰላችሁ ተሳስታችኋል። የአጋንንቱ ዓለም ከጀርባ ይደግሳል። ይኸውላችሁ ሰዎች አሁን ትራምፕ ወዶ የሚያደርግ የሆነ አካል እንደዚህ ኖ ተበረታተው ነው ከጀርባ ፑሽ ያደርጋቸዋል። የኢራኑንም ፑሽ ያደርጋል፣ ትራምፕንም ፑሽ ያደርጋል፣ ኔታንያሁን ፑሽ ያደርጋል። ለምን? የመጨረሻው ዘመን ላይ የርኩሱ ዓለም እነዚህ ሰዎች ተጠቅመው ነው ዘመኑን የሚያፋጥነው። ያ ማለት የተሰጠው ጊዜ አጭር ነው። ሊያሾፍ አይደለም ዲያብሎስ እዚህ ምድር ላይ አሁን ያለው ሰው ለመጨረስ ነው፣ ለመግደል ነው፣ የዓለምን ሰላም ነጥቆ ለመውሰድ ነው። ውድ ቤተሰቦቼ ስለዚህ በሚደረገው ነገር ሁሉ ከጀርባ ተገፋፍተው እነዚህ ሰዎች የሚያደርጉት ከሆነ መንፈሳዊ ኃይል ነው። ልብ በሉ። እሱ ብቻ አይደለም። በዚህ ጦርነት ጦር መሳሪያ ንግድ ላይ የሚከብሩ አካላት አሉ። ጦርነት ባለ ቁጥር በጦር መሳሪያ ንግድ ሰላም በማጣት ምድር የሚደረግ ንግዶች አሉ። የዛ ንግድ አትራፊ የሲክሬት ማህበረሰብ አባላት የርኩሱ ዓለም የሉሲፈር ዓለም ቶሎ ብሎ እንዲገለጥላቸው እየሰሩ ያሉ የጨለማው ዓለም ገዢዎችና አስተዳዳሪ ፓርቲዎች አሉ። ሲክሬት ሶሳይቲስ አሉ። እነዚህ ሰዎች ጦርነቱ ባጭሩ እንዲቆም አይፈልጉም። ውድ ቤተሰቦቼ ሚዲያውን የተቆጣጠሩት እነሱ ናቸው። የባንክ ሲስተሙን የተቆጣጠሩት፣ እያንዳንዱ ነገር የተቆጣጠሩት እነሱ ናቸው። እነሱ ከጀርባ ይሄን ሰውዬ ለምሳሌ ትራምፕ የሚባለው የዛው የነሱ ራሱ ጥምጥም እጅ ነው። ስለዚህ ዓለምን በከፍተኛ ኬኦስ ውስጥ ይዘው እየገቡ ነው እነዚህ ሰዎች። ውድ ቤተሰቦቼ ዓለማችን ከኮቪድ-19 በላይ ከባድ ችግር ውስጥ እየገባች ነው። የዓለማችንን ቀጣይ ሰላም እየጠበቃችሁ ከሆነ ተታላችኋል። መጠበቅ ያለባችሁ የጌታችን የኢየሱስ ክርስቶስን መምጫ ነው። አሜን። ማራናታ። ጌታችን ሆይ ቶሎናና ፍረድ። የዚችን ዓለም መከራ ቋጥረው አበቃ ደምድመው ማለት ነው የሚያስፈልገው እንጂ አሁን ካለው በላይ ከባድ ችግሮች ዓለማችን ላይ እየመጡ ነው ያሉት። ስለዚህ ጥናቶች ምንድነው የሚያሳዩት የሚለውን ቀጥዬ ላሳያችሁ። በተለይ የካርግ ደሴት መመታት ማለት ቀጣይ ዓለማችን ላይ ምን ችግር ሊያመጣ እንደሚችል በደንብ አድርጌ ላሳያችሁ። ተከታተሉኝ። ሼር አድርጉ፣ ይሄንን ለብዙ ሰዎች አካፍሉ። ቅን ሁኑ። ሼር ስታደርጉት ላይክ ስታደርጉ ማለት ቅንነት ነው። ሌሎች ሰዎችም እንዲያገኙት ትረዷቸዋላችሁ። በዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ የመጀመሪያው ነገር ዛሬ በካርግ ደሴት ላይ የተደረገው ድብደባን መሰረት አድርጌ ግን መጀመሪያ ቆይታ ላድርግላችሁ። እንግዲህ እቺ ካርግ ደሴት የምትባለው በፋርስ ባህረ ሰላጤ ፐርሺያን ገልፍ ሰሜናዊ ክፍል ከኢራን የዋናው የባህር ዳርቻ 25 ኪሎ ሜትር ርቀት ላይ ነው የምትገኘው። የኢራን ኢኮኖሚ ጀርባ አጥንት ነው የምትባለው ደሴቲቱ። የኢራን ነዳጅ ኤክስፖርት ማዕከል ናት። የሀገሪቱ 90% የሚሆነው ድፍድፍ ነዳጅ ወደ ውጭ የሚላክበት
በዚህ ደሴት በኩል ነው። ደሴቱ እንግዲህ 20 ስኩዌር ኪሎ ሜትር ብቻ የምትሸፍን ትንሽ የኮራል ደሴት አካል ናት። በደሴቲቱ ዙሪያ ላይ ያለው ባህር በጣም ትልቅ መሆኑ ግዙፍ የነዳጅ ጫኝ መርከቦች ወይም ደግሞ ሱፐር ታንከርስ በቀላሉ እንዲቆሙ ያስችላል። ደሴቲቱን ዓለም ላይ ካሉ ደሴቶች በጣም የሚለየው ይሄ ነው። ሰፊ የመቆሚያ መዘና ብለው መቆም የሚችሉበት ስፍራ አላቸው ነዳጅ ጣይ መርከቦች። ስለዚህ ይሄንን የማከማቸት አቅሟ በእጅጉ ደሴቲቱ የጨመረ ነው። በደሴቲቱ ላይ እስከ 30 ሚሊዮን በርሜል ነዳጅ ማከማቸት የሚችሉ ታንከሮች ይገኙበታል። የነዳጅ ማከማቻ ግንባታው የተጀመረው እንደ አውሮፓውያን ዘመን አቆጣጠር በ1956 ነው። በ1960ዎቹ በአሜሪካ አሞኮ የሚባል ኩባንያ አማካኝነት ዘመናዊ አድርገው ሰርተውታል። ስለዚህ ትራምፕ በዚህ ደሴት ላይ አይኑን የጣለበት ሲክሬት አለ እንደምታውቁትና በፋርስ ባህረ ሰላጤ ውስጥ ካሉ ጥቂት የተፈጥሮ ንጹህ ውሃ ካላቸው ደሴቶች አንዷ ናት። ስለዚህ ፍሬሽ ዋተር ለኢራን ከፍተኛ ግብአት የምታገኝበት ቦታ ነው። ደሴቲቱ እንግዲህ ከክርስቶስ ልደት በፊት ጀምሮ የሰው ልጅ ይኖርባት እንደነበር የሚጠቁሙ የአካሜኒድ ጽሁፎችና ጥንታዊ ገዳማት ይገኙበታል። በክርስትናም ዓለም ላይ የሚታወቁ ገዳማት አሉ። በከፍተኛ ወታደራዊ ጥበቃ ስር ስለምትገኝ የተከለከለች ደሴት ወይም ፎርቢድን አይዝላንድ ተብላ ነው የምትጠራው። እዚህ ጋር እንግዲህ ነዳጅ ከኢራን ትላልቅ የነዳጅ እርሻዎች እንደ አሃቫዝ እንደ ጋችሳራን የሚባሉ አሉ። ከነዚህ ስፍራዎች በባህር ስር የሚሄዱ ትላልቅ ግዙፍ ቧንቧዎች ወደ ደሴቱ ይደርሳሉ። ከዛ በኋላ እቺ ደሴት እንግዲህ በከፍተኛ ሁኔታ የዓለምን የነዳጅ እምብርት ከሚሆኑ ቦታዎች መካከል አንዷ ልትሆን ትችላለች። ይህን ደሴት መምታት ማለት በጣም ከባድ የዓለም ኬኦስ የሚያመጣ ነው። ትራምፕም እየዛተ ያለው እቺን ደሴት ላይ ያለ የነዳጅ ክምችትን መምታት ነው። በነገራችን ላይ ቀጣዩ ዓለም ባልታወቀ መልኩ ከነ ትራምፕ ቁጥጥር ውጪ ሆኗል። ያ ማለት በፍጹም እነሱ እጅ ላይ አይደለም ያለው። ሲክሬት ማህበረሰብ ጨዋታውን እያጧጧዘው እንዳለ ትምረዳላችሁ። እነሱ ራሳቸውን ማዳን የማይችሉበት ደረጃ ላይ ይገባሉ። ጦርነት ላይ ያሉት አካላት ይዛዛታሉ እንጂ ጦርነቱ የተጠለፈ ነው። ስለዚህ ይሄን መሰረት ተደርጎ ይሄን ቦታ መምታት ምንድን ችግር ሊያመጣ ይችላል የሚለው ነገር ቀጥሎ ዓለማችን ከኮቪድ-19 በላይ የተወሳሰበ ችግር ውስጥ እየገባች ለመሆኑ የሚያሳዩ መረጃዎችን ቀጥዬ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ከዚሁ ልጀምርላችሁ። ይህችን ደሴት የካርግ ደሴትን መምታት ማጥቃት የዓለም የነዳጅ ዋጋ ምናር ላይ ከፍተኛ የሆነ እገዛ ያደርጋል። በደሴቲቱ ላይ የሚሰነዘር ጥቃት የዓለም ነዳጅ ዋጋን በአንድ በርሜል እስከ $10 ወይም ከዚያ በላይ እንዲጨምር ሊያደርግ እንደሚችል ጥናቶች ያሳያሉ። አብዛኛዎቹ የኢራን ገቢ ከዚህ ደሴት የሚወጣ ነዳጅ ላይ የተመሰረተ ነው። ጥቃቱ ሀገሪቱን የገንዘብ ምንጭ ሙሉ ለሙሉ ሊያደርቅ ይችላል። ስለዚህ የነ ትራምፕ ጠብ ከዛ በኋላ የሚሆነው ከኢራን ህዝቦች ጋር ነው። ስለዚህ አሁን የኢራንን ህዝብ ድጋፍ አግኝቶ መንግስት ለመምረጥ የሚሄድበት አካሄድ ሁሉ ይገለበጣል። የኢራን ህዝብ በጠቅላላ የሀገሪቱን መንግስት ወደ መደገፍ ይገባል። የዛን ጊዜ ጦርነቱ በጣም ይከብድባቸዋል። ከህዝብ ጋር ጦርነቱ ይገባሉ እነ ትራምፕ። ያ ደግሞ አካባቢውን የበለጠ የተመሰቃቀለ ጦርነቱን የላቀ የረዘመ ያደርገዋል። እሱ ብቻ አይደለም፣ የኢራን ኢኮኖሚ ላይ መምታት ብቻ አይደለም፣ የዓለም ኢኮኖሚ ላይ ከፍተኛ ገመድ አንገት ላይ የማንጠልጠልና ሱሳይድ የማድረግ ያክል ከፍተኛ ውድመት ያመጣል። ኢራን የነዳጅ መሰረተ ልማቶቿ ከተመቱ በመላሹ የጎረቤት ሀገራትን እንደ ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ የነዳጅ ተቋማትን እንደምትመታ አስጠንቅቃለች። ልብ በሉ ውድ ቤተሰቦቼ፣ እንደ ቀላል አታዩትም ይሄን ነገር። ዛሬ እንኳ ከዚህ ነዳጅ መመታት በኋላ ኢራን በቀጥታ በዩናይትድ አረብ ኤሚሬትስ እና በአካባቢው ላይ ባሉ በገልፍ ሀገራት ላይ ያሉ ስርዓቶች ላይ አሜሪካዎች ይጠቀማሉ ብላ በምታስባቸው ሲስተሞች ላይ ድብደባ ጀምራለች። ጥቃቱ ኢራን የዓለም 20% የነዳጅ የሚያልፍበትን የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ እንድትዘጋ ሊገፋፋት የሚችልበትን ትልቅ እርምጃ ይወስዳል። ይሄ ደሴት ሙሉ በተለይ ነዳጅ ሀብቱ የሚመታ ከሆነ እሱ ብቻ አይደለም፣ የቻይና ኢኮኖሚ ከፍተኛና ቀጥተኛ ጥቃት ይደርስበታል። አብዛኛው ከዚህ ደሴት የሚወጣው ነዳጅ ወደ ቻይና ነው የሚላከው። ውድ ቤተሰቦች ይህን ቦታ መምታት የፈለጉበት ዋነኛው ምክንያት ወደዛ የሚላከው ነዳጅ ቻይና እንዳታገኝ ከማሰብ ከክፋት ነው የትራምፕ አካሄድ። ነገር ግን
ጥቃቱ የቻይናን ኢነርጂ አቅርቦት በእጅጉ ያናጋዋል። የዚህን ጊዜ ቻይና አሁን እየሄደች ካለችበት ኢራንን የመደገፍ አካሄድ የላቀ ድጋፍ ወደ መስጠት ትገባለች። ይሄ ችግር ብዙ ነገር አከታትሎ ይመጣል። አሁን ካለው በላይ ጦርነቱ የላቀ ዓለም አቀፍ ይዘቱ እየጨመረ ይመጣል። ይሄንን ደሴት በመምታት የመልሶ ግንባታ መዘግየት ይመጣል። ደሴቲቱ ላይ ያለው መሰረተ ልማት እጅግ ውስብስብ ነው። ስለዚህ ጥቃት ደርሶበት ከጠፋ መልሶ ለመገንባት አመታትን ይፈጃል። ያ ማለት አመታትን የላቀ የዓለም እንግዲህ ዓለም አንገቷ ላይ ገመድ የመጠምጠም አይነት አካሄድ ትሄዳለች። ቻይና ከፍተኛ የሆኑ ነዳጆችን ከዚህ ቦታ ላይ ባጣች ሰዓት ላይ ከሌሎች አገር ለመሰብሰብ የምትሄድበት መንገድ ሌሎች ዓለማት ላይ ያለው የነዳጅ ሀብትን ሰብሳቢዋ ቻይና ትሆናለች። የዛን ጊዜ በሌሎች ዓለማት ላይ የኢኮኖሚ ችግሮች አሁን ካለው በላይ እየተወሳሰበ ይመጣል። የአካባቢ ብክለት፣ ወታደራዊ ግጭቶች መጨመር፣ ዓለም አቀፍ የንግድ መስተጓጎል ሁሉ እጅጉን በጣም ይጨምራል። አሜሪካ ወይም እስራኤል ደሴቲቱን ለመቆጣጠር ቢሞክሩ የኢራን ድሮኖች፣ ሚሳኤሎች ከፍተኛ ወታደራዊ መስዋዕትነት ሊጠይቅ የሚችልበት አካሄድ ተጠቅመው ዓለምን ግን ኬኦስ ውስጥ ይዘው ይገባሉ። በተለይ የገልፍ ሀገራት የነዳጅ አቅርቦትን ማቅረብ አይችሉም። መጥፎ ችግር ይፈጠራል። ወይ ኢራን አታቅርብም፣ ወይ የገልፍ ሀገራት የሰላጤው ሀገራት አረብ ሀገራት ማቅረብ አይችሉም። ዓለም ላይ ቀጣዩ ጊዜ በጣም አደገኛ ነው። ዓለም አቀፍ የንግድ መስተጓጎል ግልጽ ሆኖ እያየ ነው። ጥቃቱ በባህረ ሰላጤው የሚደረጉ ዓለም አቀፍ የንግድ መርከቦች ጉዞ ላይ ከፍተኛ አደጋ ይዞ ይመጣል። እንግዲህ የሀርግ እንደዚህ የካርግ ደሴት መጥፋት ወይም መመታት በኢራን ውስጥም አጠቃላይ በመካከለኛው ምስራቅ ረጅም ጊዜ የሚቆይ ፖለቲካዊ፣ ኢኮኖሚያዊ፣ ደህንነታዊ ቀውስ ይዞ ይመጣል። ያም ደግሞ ዓለምን ያናጋል። ቀጣዩ ዓለማችን ባይዘወይ ይሄ ነገር ሆነም አልሆነም እየሄደ ያለበት ነገር ከኮቪድ-19 በላይ የተወሳሰበ መሆኑን እየተመለከተን እንገኛለን። ዘ ጋርዲያን በዚህ ላይ ትኩረት አድርጎ ሰርቶታል። ግን ቀጥሎ ያለው ምንድነው የሚለውን ነገር በተመለከተ ደግሞ በዚህ ፕሮግራሜ ላይ ላሳያችሁ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በትክክል መረዳት ያለብን ነገር ቢኖር አሁን ዓለማችን ከኮቪድ-19 በላይ ከባድ ችግር ውስጥ እየገባች መሆኑን የሚያሳዩ በጣም ብዙ ነገሮች እየተከሰቱ ነው ያሉት። እንግዲህ እንደምታስታውሱት በተለይ የኢራን ጦርነት የካቲት 28 2026 አሜሪካና እስራኤል በኢራን ላይ በፈጸሙት የጋራ ጥቃት ወደ ቀጠናዊ ጦርነት አድጓል። በተለይ የአሊ ኮሜኒ መገደል ለዛ በቀል በሚል አሁን ያለው የኢራን ፖለቲካዊ ፓርቲ የወታደራዊ ፓርቲዎች አደገኛ ችግር የማይመለሱበት ጦርነቱ ረጅም ይዞ ሊሄድ የሚችል ነገር ነው የዶለቱት። በዛም የተነሳ እንግዲህ የዓለማችን 20% ነዳጅ ሀብት የሚተላለፍበት ሆርሙዝ ባህረ ሰጡ መስመሩ ከፍተኛ የኢኮኖሚ ድቀትን ይዞ እየመጣ ይገኛል በመዘጋቱ የተነሳ ማለት ነው። እንግዲህ በእስራኤልና በኢራን መካከል የተደረገው 12 ቀን ጦርነት እንኳ በጣም ብዙ ውድመትና ብዙ ችግር አከታትሎ መጥቶ እንደነበረ ይታወቃል። እነዚህ ነገሮች አሁን ዓለማችን ከኮቪድ-19 በላይ ችግር ውስጥ እየገባች መሆኑን ማሳያዎች ሆነው እየተገለጡ ይገኛሉ። እንግዲህ ግጭቱ ወደ ኔቶ ግዛቶች፣ ወደ ካውካሰስ አካባቢዎች፣ ወደ ቀይ ባህር እየተስፋፋ ነው ያለው። በሆርሙዝ መስመር ላይ ቢያንስ እስካሁን የሶስት የተለያዩ መርከቦች ጥቃት ደርሶባቸዋል እንደምታውቁት ማለት ነው። ይሄም የነዳጅ አቅርቦቱ ወይም ኢኮኖሚ በዓለም ላይ ከባድ ችግር ውስጥ ሊገባ ያደርገዋል። ከኢራን ወደ ቱርክሜኒስታን ወደ አዘርባይጃን ድንበር የሚሸሹ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ነው። በየመን የሚገኙ የሁቲ አማጽያን በሶማሌላንድ የሚገኘውን የበርበራ ወደብ የጦር ኢላማ እንደሚያደርጉ እየዛቱ ይገኛሉ። እንግዲህ ይሄና መሰል ጉዳይ ነገሮችን እያፋፋመው ነው። በዚህም የተነሳ የነዳጅ ዋጋ በአጭር ጊዜ ከ$70 ወደ $110 ያክል ከፍ ብሎ ማለቱን አይተናል። የባህረ ሰላጤው ሀገራት የአየር ክልላቸው በመዝጋታቸው በሺዎች የሚቆጠሩ በረራዎች ተሰርዘዋል። ከኮቪድ ጊዜ በላይ ዓለም ችግር ውስጥ እየገባች ነው። በደቡብ ኮሪያ፣ በፓኪስታን የአክሲዮን ገበያዎች ታሪካዊ በተባለ ሁኔታ በከፍተኛ ድቀት ውስጥ ተመዝግበዋል። እንደ ኢትዮጵያ ያሉ ሀገራት ከፍተኛ ችግር ውስጥ ነው ያሉት። የነዳጅ አቅርቦት የሚያገኙት ከባህረ ሰላጤው ሀገራት የሆኑ ሀገራት የነዳጅ ዋጋ ንረት ውስጥ ነው ያሉት። የአቅርቦት እጥረት ከፍተኛ ጫና እየደረሰባቸው ነው። እያንዳንዱ የዓለም የኢኮኖሚ ችግር ወደ እያንዳንዱ የዓለም ሕዝብ ኪስ ውስጥ ነው የሚገባው። በዓለም አቀፍ ደረጃ የወርቅ ዋጋ ከፍተኛ አለመረጋጋት እያሳየ ነው። በጦርነቱ ምክንያት የመጓጓዣ ወጪዎች በመጨመራቸው የምግብ ዋጋ ላይ በእያንዳንዱ ዋጋ ላይ ከፍተኛ ሁኔታ እያሻቀበ ነው የሚገኘው። በባንግላዴሽና መሰል ሀገራት የነዳጅ ማደያዎች ላይ የሚታየው ሰልፍ
ከኮቪድ-19 ችግር በላይ የሚዘገንን ነው እየተባለ እየተነገረ ነው ያለው። ጦርነቱ በረዘመ ቁጥር ደግሞ በጣም አደገኛ ነው። ምክንያቱም ችግሩ የሚፈጠረው ኢኮኖሚያዊ ድቀት ላይ ነው፣ የዓለም ኢኮኖሚ ድቀት ላይ ነው። ይኸውላችሁ በኮቪድ ጊዜ ሰዎች በቤታቸው ተረጋግተው መቀመጥ ይችላሉ፣ ወይም የሚያወጡት ወጪ ይቀንሳል። ለምሳሌ ለውጪ ወጥተው የህይወት ውሏቸው ላይ የሚያወጡት ወጪ ይቀንሳል። አሁን ግን ይጨምራል። እያንዳንዱ ሰው ከኪሱ የሚያወጣው ገቢ በእጅጉ ነው እየጨመረ ያለው። እሱ ብቻ አይደለም። ሰብአዊ ቀውስና ጤናን በተመለከተ እንግዲህ በቅርቡ ጊዜ ከኮቪድ በላይ ዓለማችን ችግር ውስጥ የገባች ደግሞ ማሳያ በ2025 ብቻ በዓለም አቀፍ ግጭቶች ቢያንስ 56000 ንጹሃን ዜጎች ተገለዋል። በሱዳንና ጋዛ የተከሰተው ረሃብ በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ ጥሏል። በጦርነት ቀጠናዎች ያሉ የጤና ተቋማት በከፍተኛ ሁኔታ እየተደበደቡ ነው ያሉት። እንደ ኮሌራ ያሉ በሽታዎች እየተሰራጩ አዳዲስ በሽታዎችም ከመጡ በአብዛኛው በጦርነት ምክንያት የደቀቁት የጤና ተቋማት መቆጣጠር የማይችሉ ችግሮችን ይዞ ሊመጣ ይችላል። 24 እና 25 2025 የእርዳታ ሰራተኞች ላይ እጅግ ከፍተኛ ማፋሳሽ ችግር ገጥሟቸዋል። በዓለም ላይ ከተባሉባቸው ዓመታት መካከል ይገኛሉ። ለሰብአዊ እርዳታ የሚፈለገው ገንዘብ በከፍተኛ ሁኔታ ቀንሷል። በሚሊዮኖች ለሚቆጠሩ ሰዎች ያለ እርዳታ ቀርተዋል። ከኮቪድ በኋላ የዓለም ህዝብ ለጭንቀትና ለድባቴ ለድብርት የመጋለጥ እድሉ በከፍተኛ ሁኔታ መጨመሩን ሁማኒቴሪያን አክሽን የተባለው ተቋም ይዞት የወጣውን ጥናት ብታዩት ብዙ ነገር ታያላችሁ። እዛ ላይ ግሎባል ሁማኒቴሪያን ኦቨርቪው የተባለ ጥናት ከዚህ ጋር ባለፈ ሁኔታ ከኮቪድ-19 በላይ አሁን ያለችበት የዓለም ችግር በተለይ የኢራን ጦርነት እያመጣ ያለው ችግር በጣም ከባድ ነው። የኒውክሌር ፉክክሮች በዓለማችን ላይ ጨምረዋል። አገራት የደህንነትን ለመጠበቅ ወደ ኒውክሌር ጦር መሳሪያ የመሮጥ ዝንባላቸው ታይቷል። እሱ ብቻ አይደለም። የዓለም ጤና ድርጅት በቅርቡ ያወጣው ጥናታዊ ዘገባ እንደሚያሳየው በዓለም ላይ በከፍተኛ ሁኔታ ለጤና ከሚወጣው ገንዘብ ይልቅ ሀገራት ለጦር መሳሪያ ግዢ ከፍተኛ በጀት እየመደቡ ነው። የመከላከያ በጀት ጨምሯል። እስራኤልና ሌሎች ሀገራት የመከላከያ በጀታቸው በከፍተኛ ሁኔታ ጨምሯል። ዩክሬን፣ ሌሎችም ሀገራት የሚቀበሉትን ወታደራዊ እርዳታ በኢራን ጦርነት ምክንያት ቀንሷል። በማህበራዊ ሚዲያዎች የሚለቀቁ የሐሰት መረጃዎች ግጭቶችን ይበልጥ እያባባሱ ነው። ዓለማችን ከኮቪድ ጊዜ በላይ ከባድ ችግር ውስጥ እየገባች ነው። የአየር ንብረት ለውጥ ያስከተለው የተፈጥሮ አደጋ ዓለማችንን ሰላም ይበልጥ እያናጋው ነው። የአሜሪካ የፖለቲካ ለውጥ በዓለም አቀፍ ስምምነቶች በጦርነት ሂደት ላይ አዳዲስ አቅጣጫዎችን እንዲሰጥ አድርጓል። በተለይ ፕሬዚዳንት ትራምፕ በመመረጥ ዓለምን ወደ ከባድ ኢኮኖሚና የፖለቲካ ማህበራዊ ችግር ውስጥ ይዞ እየገባ ነው። ነዳጅ ለኤሌክትሪክ ማመንጫነት የሚጠቀሙ ሀገራት የኤሌክትሪክ ዋጋ በከፍተኛ ሁኔታ ጨምሮባቸዋል። በኮቪድ ወቅት የነበረው የአቅርቦት መስተጓጎል አሁን በጦርነት ምክንያት በከፋ ሁኔታ ተመልሷል። እንደ ዲዚዝ ኤክስ ያሉ በሽታዎች ከተከሰቱ ደግሞ በዓለም ጤና ድርጅት መሰረት ከኮቪድ-19 20 እጥፍ የከፋ ወረርሽኝ ሊከሰት ይችላል። ምክንያቱም ዓለማችን አሁን እየደከመች ነው። በደከመች ሰዓት ላይ የሚከሰት ወረርሽኝ ከመጣ አያድርስ መሆኑ እየተነገረ ነው የሚገኘው። ይሄ ባለበት ሁኔታ የኢራን ጦርነት ደግሞ ይዞት እየመጣ ያለው ችግር ከባድ መሆኑን ጥናቶች ያሳያሉ። የሚገርማችሁ ውድ ቤተሰቦቼ እንግዲህ በማርች 2026 ጀምሮ አሁን በወጣው ጥናት መሰረት በጣም በርካታ ተቋማት ለዚህ ጥናት አጥንተዋል። ለምሳሌ the uncountable consequence of the war within ኢራን የሚል የገልፍ ኢንተርናሽናል ፎረም ያሳተመው አንድ ጥናታዊ መጽሐፍ አለ። እዛ ላይ ማየት ይችላላችሁ። the New York Times fallout from Iran war የሚል አንድ ጥናት ይዟል። የውድ ማኬንዚ የተባለ ተቋም አለ እና ሚድል ኢስት ኤንድ ኢራን ኮንፍሊክት በሚል ጥናታዊ ዘገባዎችን ይዞ ወጥቶ አሁን ያለው የኢራን ችግር በቀጣይ ዓመታት ዓለማችን አሁን ሚረዝም ከሆነ በተለይ ማለት ነው ሚረዝም ከሆነ በቀጣይ ጥቂት ዓመታትና ወራቶች ውስጥ ዓለማችንን ከኮቪድ-19 በላይ ከባድ ችግር ውስጥ ይዞ እየገባ ነው በሚል 10 ምክንያቶች ይዘው ያቀረቧቸው ምክንያቶች አሉ። እኔ 10ሩን ምክንያቶች ወደ አንድ ሰብስቤላችኋለሁ። አንደኛ የነዳጅ ዋጋ መናር ነው። የዓለማችን 20% የሚሆነው ነዳጅ የሚያልፈው በሆርሙዝ ባህረ ሰላጤ ነው። በጦርነቱ ምክንያት በመዘጋቱ የነዳጅ ዋጋ ከ$100 በላይ ከፍሎ ጨምሯል። አሁን ባለበት ሁኔታ ደግሞ ከባድ ይጨምራል። በተለይ የዛች ወደብ ወይም ደሴት መመታት አደገኛ ነገር ይዞ ይመጣል። ሁለተኛ የአቅርቦት ሰንሰለት መቋረጥ ነው። በኮቪድ ወቅት የታየው የአቅርቦት መስተጓጎል አሁን በጦርነቱ ምክንያት የከፋ ሆኗል። በተለይም በባህርና በአየር የሚደረጉ የጭነት ጉዞዎች በመስተጓጎላቸው የእቃ ዋጋ እንዲንር አድርጓል። በሚገርማችሁ ሁኔታ በኮቪድ ጊዜ የነበረው ቀጥታ ጤናን ነው የመታው፣ ቀጥሎ ነው ኢኮኖሚን የመታው። አሁን ግን ያለው ችግር መጀመሪያ የሚመታው ኢኮኖሚን ነው። ኢኮኖሚ ወይም ገንዘብ ኪስ ከተመታ ቀጥሎ በእያንዳንዱ ሰው ላይ እስከ ጤና ድረስ
እስከ ሰላም ብዙ ነገር አብሮ ይናጋል። ልብ በሉ ኑሮ ውድነት ዓለም ላይ በከፍተኛ ሁኔታ ነው የሚጨምረው። ይሄ ከሪሴሽን በላይ ነው የሚሆነው። የጦርነት አለ፣ በሽታ ቢፈጠር የሚያመጣው ችግር አለ። ሪሴሽን የዓለም ግሎባል ኢኮኖሚ ድቀትን ይዞ ሊመጣ ይችላል። በጣም በርካታ ነገሮች ይዞ ይመጣል። ዓለም አሁን ከምትቆጣጠረው ነገር በላይ ያሉ የማትቆጣጠራቸው ችግሮች ተከትለው እየመጡ ነው ያሉ። ምክንያቱም ዓለምን እንደምታዩት እንግዲህ ሲክሪቱ ማህበረሰብ በኢኮኖሚ ቁጥር ስርዓት ተብትቦ አስቀምጧል። እያንዳንዱ ሰው ከገንዘብ ውጪ መኖር እንዳይችል መክፈል፣ መግዛት፣ መሸጥ፣ መቻል ከዛ ውጪ መኖር እንዳይችል ነገሮች ተተብትበዋል። መላቀቅ በማይቻል መልኩ ዓለምን በገንዘብ ሲስተም ውስጥ ከተውታል። ስለዚህ የኢኮኖሚ ሲስተምን ከመቱት እያንዳንዱ ሰው ህይወትን መቆጣጠር ይችላሉ። አደገኛ ነው ይሄ ጦርነት። አሁን የተከሰተው የኢራን ጦርነት ሰው የሚመስለው እንደው ዝም ብሎ በእነ ትራምፕና በምናምን ምክንያት የሚደረግ ነው። ጦርነቱን ከጀርባ እንዳይቆም የሚደግስ አካል አለ። የአጋንንት አስመላኪ አካል አለ። አጋንንቶች አሉ። እርኩሳን መናፍስቶች አሉ። ሰዎች አሉ። ሲክሬት ሶሳይቲ አካላት አሉ። ጦር መሳሪያ የሚሸጡ፣ የሚነግዱ፣ የሚያከፋፍሉ በኢኮኖሚ ንግድ ላይ ያሉ እንደገና በጦርነት የሚነግዱ አካላት አሉ። ጦርነት ካለ ከፍተኛ ገቢ የሚያገኙ አካላት አሉ። የነዚህ ሁሉ ፍላጎት ተደምሮ ነው ጦርነቱ እየተካሄደ ያለው ውድ ቤተሰቦቼ። ስለዚህ የሚያመጣው ከኮቪድ በላይ ከባድ ችግር መሆኑን የሚያሳዩ ሶስተኛው ምክንያት ዓለም አቀፍ የዋጋ ግሽበት ወይም ኢንፍሌሽን ነው። የነዳጅና የማዳበሪያ ዋጋ በመጨመሩ በዓለም ዙሪያ የኑሮ ውድነት ይባባሳል። በብዙ አገራት የዋጋ ግሽበት ከ4 በመቶ በላይ እንደሚሆን፣ የኢኮኖሚ ድቀት ሪሴሽን እንደሚከሰት ስጋት እየፈጠረ ይገኛል። በአራተኛ ደረጃ ከኢራን ጦርነት ተከትሎ የምግብ ዋስትና እጥረት ይከሰታል። ኢራንና አካባቢው ከፍተኛ የማዳበሪያ ፈርትላይዘር አምራችም ናቸው። በነገራችን ላይ በጦርነቱ ምክንያት የማዳበሪያ እጥረት ተከስቷል። ይህም በዓለም አቀፍ ደረጃ የምግብ ምርት እንዲቀንስ፣ ረሃብ እንዲባባስ ያደርጋል። ሌላኛው የክልላዊ ጦርነት መስፋፋት ነው። ይሄ እንግዲህ ጦርነት አምስተኛው ይሄ ጦርነት በኢራን ብቻ ሳይወሰን ወደ ሳዑዲ አረቢያ፣ ኳታር፣ ሌሎችም የባህረ ሰላጤው ሀገራት እንዲሁም እስራኤልን በቀጥታ በማሳተፉ ቀጠናዊ ቀውሱ እንዲጨምር አድርጓል። እነዚህ ሀገራት ገልፍ ሀገራትም ኢራንም ማለት የዓለም ኃይል አቅራቢዎች ናቸው። የዓለም ኃይል ጉሮሮ ነው የሚታነቀው። ቻይና ለምሳሌ በከፍተኛ ሁኔታ ላይ የነዚህን ነዳጅ በተለይ የኢራን ነዳጅ ነው የምትገዛው። ያንን ነዳጅ ማቅረብ ካልተቻለ ከኢራን በከፍተኛ ሁኔታ የሚፈጠረው ችግር ቻይና ላይ ብቻ አይደለም፣ ከቻይና አልፎ ዓለም ላይ ነው። ቻይናም በእያንዳንዱ አገልግሎቶቿ ላይ ክፍያ ትጨምራለች። ዓለም ከባድ ችግር ውስጥ ትገባለች። ስድስተኛው የስደተኞች ቁጥር መጨመር ነው። በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ሰዎች ከቀያቸው እንዲፈናቀሉ በማድረግ ከኮቪድ ጉዞ ገደብ ይልቅ የከፋ ሰብአዊ ቀውስና የስደተኞች ፍልሰትን ያስከትላል። ሰባተኛው የዓለም ሀያላት አገራት ፍጥጫ ነው። ጂኦፖለቲካል ቴንሽን አሜሪካ፣ እስራኤል፣ ሩሲያ፣ ቻይና በዚህ ግጭት ውስጥ በቀጥታ የሚሆን በተዘዋዋሪ እጃቸው አለበት። ሁኔታ ወደ ሶስተኛው ዓለም ጦርነት ሊያመራ የሚችልበት ስጋት በከፍተኛ ሁኔታ ተደቅነዋል። ስምንተኛው የአየርና የባህር ጉዞ መስተጓጎል ነው። ከ30 ሺህ በላይ በረራዎች በአንድ ጊዜ ነው የተሰረዙት እንደሰማችሁት። የንግድ መርከቦችም በሰው አልባ አውሮፕላኖች፣ ድሮኖች ጥቃት ስለሚሰነዘርባቸው ዓለም አቀፍ የንግድ ልውውጥ በከፍተኛ ሁኔታ ተመትተዋል። በተለይ ዱባይ መመታት ዓለምን ነው የመታው። በጣም መጥፎ ችግር ቀጣይ ከኮቪድ-19 በላይ ዓለማችን እየገባች ነው የሚለው ጥናት በትክክል የሚያሳምን ነው። በዘጠነኛ ደረጃ የመሰረተ ልማት ውድመት ነው። የኢራን ጦርነት እንደ ኮቪድ የጤና ስጋት ብቻ አይደለም። እንደ ኤሌክትሪክ፣ የነዳጅ ማጣሪያ፣ ወደቦች እንደነዚህና መሰል ያሉ ወሳኝ መሰረተ ልማቶች በቀጥታ በማውደም የረጅም ጊዜ የኢኮኖሚ ጉዳትን ያስከትላል። ይሄ ደግሞ ሰው ከኢኮኖሚ ውጪ ያልተሳሰረ በኢኮኖሚ ላይ የተሳሰረ ህይወት ነው ያለው የዓለም ህዝብ በጠቅላላ። ስለዚህ ኢኮኖሚ ስትመታበት ሰውየውን ትመተዋለህ። ዓለም ከኮቪድ በላይ ከባድ መከራ ውስጥ ትገባለች። አስረኛው የፖለቲካ አለመረጋጋት ነው። በኢራን ውስጥ ሊኖር የሚችለው የመንግስት ለውጥ ይሁን ሬጂም ቼንጅ ቢኖር ቀጠናውን ወደ ከፋ እርስ በርስ ጦርነትና ሽብርተኝነት ሊያመራው እንደሚችል የደህንነት ባለሙያዎች ያስጠነቅቃሉ። ምክንያቱም መንግስትን አፈርሳለሁ ብለህ ስትሄድ ከኢራን የሚወጡ ከፍተኛ ኢራን የምታስታጥቃቸው አማጽያን በቀላሉ አንረታም የሚሉ የዓለምን ኢኮኖሚ በተለይ የገልፍ ሀገራት ላይ እንግዲህ የሽብር ተግባር የሚፈጽሙ ባህር መንቀሳቀስ እንዳይችል መርከብ ከሳዑዲ አረቢያ ከኳታር ከየትም ቦታ ላይ ተንቀሳቅሶ ነዳጅ መሸጥ እንዳይችል እኛ ከፈረስን እናንተም ዝም ብላችሁ አትቀመጡም የሚል አደገኛ ቡድኖች ይነሳሉ። እነዚህ ደግሞ ለቀጣይ የዓለም ከኮቪድ-19 በላይ ከባድ ችግር ይዞ ሊመጣ እንደሚችል የተነገረ ነው ያለው። እንግዲህ ሰላምን ብቻ ከምድር የሚጠብቅ ሰው ካለ ተታሏል።
በፍጹም በነገራችን ላይ ውድ ቤተሰቦች መጠበቅ ያለባችሁ ያለነው በዘመኑ ፍጻሜ ውስጥ መሆኑን ብቻ ነው። በዚህ ጊዜ መጠበቅ ያለባችሁ ብቸኛው የሰላሙ ንጉስ ጌታችን ኢየሱስ ክርስቶስን ብቻ ነው። በዘመኑ ፍጻሜ ጌታችንን አምነነው ነው የምንጠብቀው። ምክንያቱም ይሄ የዓለም ክፋት፣ ችግሯ፣ ውድቀቷ፣ ጭንቀቷ እየጨመረ እንጂ እየቀነሰ አይመጣም። ይሄ ደግሞ ለኛ ለምናምን እግዚአብሔርን አምነን መምጫውን የጌታችንን ለምንጠባበቅ ደወል ነው፣ ማስጠንቀቂያ ነው፣ አላርም ነው። ይህንን የሚረሳ ሰው በጣም ተሸውዷል ውድ ቤተሰቦቼ። አላርም ነው የኔ ቤተሰቦችና እነግራቸዋለሁ፣ ተጠንቀቁ። ባለንበት ጊዜ ላይ እኛ ዓለም ላይ የተከሰተውን ኬኦስ እያለን እንድንኖር አይደለም የሚፈለገው። ማራናታ ጌታችን ኢየሱስ ክርስቶስ ሆይ አሜን ቶሎና እንድንል ብቻ ነው እነዚህ ምልክቶች የሚሰጡት። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።